ምዕራፍ 20 7 ዓመት ከሆነው በኋላ አባቱ ዘንድ ዳዊት ተማረ። ሕጋቸውንም ከመጠበቅ ጋር በቤተ ክርስቲያን የሚነበቡ መጻሕፍትን ሁሉ ብሉይና ሐዲስ አጠና። ሲማርም ቀድሞ የተማረ ይመስላል፣ የነገሩትንም ፈጥኖ ይይዝ ነበረ። በልቦናው ክርስቶስ አድሮበታልና። ይኸውም ለሰው እውቀትን የሚገልጽ በምዕመናን አድሮ የሚኖር መንፈስ ቅዱስ ነው። ሕጉን በመጠበቅ የጸና፣ እግዚአብሔርን በመፍራት በማምለክ የተጌጠ ሆነ። ነገሩን በሰማው መልኩንም ባየው ሁሉ ዘንድ ይወደድ ነበር። ከሚዋጉት አጋንንት ጋሻ ትሆነው ዘንድ ጸሎትን አብዝቶ ከመጸለይ ጋር የሥራው ሁሉ መገኛ የምትሆን ጾምን መጾም ጀመረ። ትዕግስትንም አጽንቶ ያዘ፣ ከምድር ወደ ሰማይ ለመውጣት መሰላል በመሆን ከሁሉም ይልቅ አክብረዋለችና። 16 ዓመትም በሆነው ጊዜ አባቱ ወደ ጳጳሱ ወደ አባ ጌርሎስ ወሰደው። አባ ብንያሚ ሊቀ ጳጳሳት ሆኖ ሳለ በአማራ አውራጃ ጳጳስ ገና መምጣቱ ነበርና። ከዚያ ሳይደርሱ መልአኩ ቅዱስ ሚካኤል አባ ጌርሎስን በመንፈስ ቅዱስ ሌሊት ታይቶ ተነጋገረው። ለመንግሥተ ሰማያት የሚያበቃ የተመረጠ ልጅ ይዞ ነገ ወደ አንተ መልኩ ያማረ ቀይ ሰው ይመጣል። ከሩቅ እጅ ይነሳሃል። እሱም በእግዚአብሔር ዘንድ እጅግ የከበረ ነው። ከራስ ፀጉሩ ለአንዲቱ እንኳ ሰማይና ምድር ዋጋዋ አይሆኑም። በስሙ በልበ ሥላሴ የተጻፈ ነው። እንደዚህ ያለ ልጅ አምጥቼልሃለሁና ፈጥነህ ድቁና ሹመው፣ በፍቅር ተቀብለህ በፍቅር ሸኘው አለው። ይህንን ከነገረው በኋላ ከሱ ተሰወረ። አባ ጌርሎስም ይህንን የመልአኩን ቃል ሰምቶ ሌሊቱን ሁሉ የእግዚአብሔርን ሥራ ሲያደንቅ አደረ። በነጋም ጊዜ መልአኩ የነገረው ነገር እውነት እንደሆነ ለማወቅ ወደ ደጅ ወጣ። ያን ጊዜ ጸጋ ዘአብ ደርሶ ከሩቅ ሆኖ እጅ ነሳ። አባ ጌርሎስም መልአኩ የነገረው ነገር እውነት እንደሆነ አውቆ ተመልሶ ከማዕረጉ ቦታ ተቀመጠ። ካህናቱም እንደልማዳቸው በግራ በቀኝ ቆሙ። ከእነሱ አንዱን ጠቅሶ ያን የቆመ ቀይ ሰው ጠርተህ አምጣው አለውና ጸጋ ዘአብን ጠርቶ አቀረበው። ከጳጳሱ ዘንድ በደረሰ ጊዜ እጅ ነስቶ በረከት ተቀበለ። አባ ጌርሎስንም በመንፈስ ቅዱስ የከበረ ደስ የሚያሰኝ ልጅህ ወዴት አለ? በመላእክትና በእግዚአብሔር ዘንድ ከኔ ይልቅ የከበረ ነውና እንደሱ ካሉ ምዕመናንም ይልቅ የከበረ ነው። በሱ ምክንያት ለነገሥታት ጠላትን ድል ማድረግ ይሰጣል፣ ለካህናትም በልጅነት ማክበር ይሰጣል፣ ለመሳፍንትም የግርማ ኃይል፣ ለአብያተ ክርስቲያናትን መጠበቅ፣ ለሴቶችና ለወንዶች ምዕመናን የሃይማኖት ጽናትን ይሰጣል። ጸጋ ዘአብም ከአባ ጌርሎስ ቃል ይህንን በሰማ ጊዜ እያደነቀ ብዙ ሰዓት ቆሞ ስለቆየ ጳጳሱ ምን የእኔን ነገር ታደንቃለህ? ልጅህ ከዚህ የለም አለው። አባቴ አዎን አለ። ባለውም ጊዜ ጳጳሱን እንኪያስ እግዚአብሔር እንዳዘዘኝ አከብረው ዘንድ ሂድ ፈጥነህ አምጣው አለው። ነገር ግን እኔ ኃጥኡ እሱን የማከብረው አይደለሁም፣ እሱ በተሰጠው ክብር ያከብረኛል እንጂ። አባ ጌርሎስም ይህንን ባለ ጊዜ ጸጋ ዘአብ ልጁ ፍስሐ ጽዮንን ከጳጳሱ ፊት አቀረበው። አባ ጌርሎስም ባየው ጊዜ ከማዕረግ ቦታው ፈጥኖ ተነስቶ አንገቱን አቅፎ ሳመው። ሕዝቡም ጳጳሱ ተነስቶ ሕፃኑን ሲሰማው አይተው ደነገጡ። አባታችን አንተ ጳጳሱ ለዚህ ሕፃን መነሳት ምን አይተህ ነው ባሉት ጊዜ አባ ጌርሎስም ያየሁትን እናንተ አላወቃችሁትም አላቸው። ይህ ልጅ በኢየሱስ ክርስቶስ ዘንድ የከበረ ነው። በእናቱ በእመቤታችን በማርያም ዘንድ የተወደደ ነው። የሚሄደውም ብቻውን አይደለም፣ ሚካኤል የእሳት ሰይፍ ይዞ ከፊት ከፊቱ አብሮት ይሄዳል እንጂ። እናንተ የሰውነቱን ትንሽነት አያላችሁ፣ እኔ ግን የተሰጠውን ክብር አያለሁ። ይህንን ካለ በኋላ ፍስሐ ጽዮንን ይዞ ካጠገቡ አስቀመጠው፣ ከልብሱም አለበሰው። አባቱንም ስለ ልጁ ደግነት አክብሮ ተቀበለው። ከደህና ቦታ አሳርፉት ብሎ አዘዘ። ልጁን ግን ደስ ብሎት እሱ ጋር አሳደረው። በነጋው መልአኩ እንዳዘዘው ቅዳሴ ሰርቶ ፍስሐ ጽዮንን ከእሱ ጋር ይዞ ገብቶ ድቁና ሾመው። አባ ጌርሎስም የቅዳሴውን ሥርዓት ጨርሰው ወደ ቤቱ ከሄደ በኋላ ፍስሐ ጽዮንን ወደ እኔ አምጡት አለ። ከመጣም በኋላ ሌትም ቀንም ከእሱ ሳይለይ 3 ሱባዔ አሰነበተው፣ እጅግ ወደደው። ከዚህ በኋላ በፍጹም መንፈሳዊ ክብር አክብሮ ወደ ሀገሩ በፍቅር ሸኘው። ከአማራ ሀገር ወደ ሀገራቸው ለመመለስ ከአባቱ ጋር ሲሄዱ ከአንዲት ሀገር ሲደርሱ ጸጋ ዘአብ ልጁን እንዲህ አለው፣ ስለ አንተና ስለ እኔ ብዙ አዝናለሁ። ስንቃችን አለቀ፣ ያለ ምግብ መንገድ መሄድ አይቻለንምና። አንተ ሕፃን ነህ፣ እኔም ሽማግሌ ነኝ። በጎዳና ብንወድቅ ማን ያነሳናል? የአገሩ ሰዎች ክፉዎች ናቸው፣ እንግዲያም አይቀበሉምና እንኳን ምግብ ሊሰጡን ከቤትስ እንኳ አያስገቡንም አለው። አባቴ ፈጣሪያችን ከእኛ ጋር ሳለ ለምን ታዝናለህ? ጌታ በወንጌል የተናገረውን አታስብምን? ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አታስቡ። ይህስ ሁሉ ከሃይማኖት ውጭ ያሉ አሕዛብ ያደርጉታልና። እናንተስ አስቀድማችሁ መንግሥተ ሰማያትን ልጅነትን ፈልጉ፣ ይህስ ሁሉ ዲራጎት ነው ሆኖ ይጨመርላችኋል በማለት የተመረጠ ልጁ ከሐዘኑ አጽናናው። አባቱም ልጄ ሆይ ሺህ ዘመን ኑርልኝ፣ ስለ አንተ እንዲረዳኝ እግዚአብሔርን አምነዋለሁ አለው። ከዚህ በኋላ በዚህ ነገር ይህንን በመሰለ ሁሉ በጎዳና ሲጨዋወቱ ውለው በመሸ ጊዜ ፍስሐ ጽዮንን አባቴ ወዴት እናድራለን አለው። ወዴት እናድራለን ባለው ጊዜ ልጅ የአማራ ሰዎች እንግዲህ አይቀበሉም፣ ከቤትም አያስገቡንም አላልኩህምን አለው። ልጁም እስኪና ከፊታችን ያሉትን ሰዎች ሄደን ፈተናቸው ብሎ ሄደው ከቤታቸው በር ከተቀመጡ ሰዎች ዘንድ ደረሱ።
ንስሐ ጽዮንም ቸር ዋላችሁ፣ ቸር አደራችሁ፣ ደግ ሰው እንዳለ የፈጣሪያችን ፍቅር ይደርበት፣ እንደሌለም ሰላምታዬ ወደ እኔ ይመለስ አላቸው። እነሱም ነገሩን በሰሙ ጊዜ ተቆጥተው እናትን ፍቅር ይንሳት ከእኛ ዘንድ ልታድር መጣህን? ብሎ ከዚያ ከተቀመጡት አንዱ ተነስቶ ፍስሐ ጽዮንን መታው። ፍስሐ ጽዮንም እያለቀሰ ይህንን ሰው ለምን እንዲህ ታደርጋለህ? ሰላምታ ብሰጥህ ሰላምታውን እንደ መቀበል ታመጣኛለህን? አለው። ዳግመኛም የእግዚአብሔር ባለሟሉ ሚካኤል ይህ ሰው በእኔ ላይ ያደረገውን ግፍ ሁሉ አታይምን? የእግዚአብሔር ባለሟል አንተ የረዳትነትህን ኃይል አሳይ እያለ ክቡር ፍስሐ ጽዮን ይህንን ሲናገር ይህ የመታው ሰው የሀገሩ ሰው ሁሉ እያየው ወደ ሰማይ ወጥቶ ተዘቅዝቆ ተሰቀለ። ብዙ ይገረፋል፣ የሚገርፈው አይታይም። ድምፁ ግን እንደ አውሎ ነፋስ ድምፅ ይሰማል። ሰውየውም እናንተ የእግዚአብሔር ሰዎች ስለ እግዚአብሔር ብላችሁ ይቅር በሉኝ እያለ ይጮሃል። የሀገሩም ሰዎች ሁሉ ይህንን አይተው ደነገጡ። እኛም ባለማወቃችን ቸል ብለናቸዋልና እኛንም ይቅር በሉን አሏቸው። እንደ ጠንቋይ መስሏቸው ነበርና ይቅር በሉን እያሉ ብዙ ማለዷቸው። የተሰቀለውም ሰው አንተ ብላቴና ሁሉ ስለሚቻለው ስለ ፈጣሪህ ይቅር በለኝ እያለ ገና ይጮህ ነበር። ሰውነትህ ትንሽ ቢሆን ስራህ ግን ከሰማያት ይበልጣል። እኔ ግን ባለማወቄ እንደ ልማዴ የትዕቢት ስራ ሰራሁብህ። ነገር ግን በእኔ ላይ ኃይልህን ገለጽህ። እንግዲህስ ዳግመኛ እንዲህ ያለ ስራ ወደ መስራት አልመለስምና ይቅር በለኝ እያለ ማለደው። ፍስሐ ጽዮንም ይህ ሰው ኃጢአቱን እንዳመነ ባየ ጊዜ እግዚአብሔር ስለተበደሉ ሰዎች የሚፈርደውን ፍርድ ፈጥኖም እንዲበቀላቸው አወቅህ አለው። ጌታዬ አዎን አወቅሁ አለ። የሰቀለህ አምላክ እርሱ ያውርድህ አለው። ያን ጊዜ ይህ ሰው ከምድር እስኪደርስ ጥቂት በጥቂት እያለ ወደ ታች ወረደ። በወረደም ጊዜ በጀርባው ላይ በእሳት እንደተቃጠለ ሆኖ የግርፋት ምልክት ታየ። ከፊታቸው ወድቆ ሰገደ። የእግዚአብሔር ተገዥዎች ጌቶች ከቤቴ ገብታችሁ እደሩልኝ አላቸው። ይህንንም ማለቱ በአፉ ነው እንጂ ከልቡ አምኖ አይደለም፣ ጠንቋዮች መስለውት ነበርና። የሀገሩም ሰዎች እርስ በርሳቸው እኔ አሳድራቸዋለሁ ተባባሉ። ፍስሐ ጽዮንም የልባቸውን ክፋት አውቆ የዚህ ሀገር ሰዎች እኛ እናንተ እንደምትጠረጥሩን አይደለንም፣ እኛ የክርስቶስ አገልጋዮች ነን እንጂ በሱ ስም አምነን ስራ እንሰራለንና እሱም መከራ የሚያጸኑብንን እንዲህ ያደርጋቸዋል አላቸው። የሀገሩ ሰዎችም እኛስ አማልክት በሰው ተመስለው ወደ እኛ መጡ እንላለን አሉ። ፍስሐ ጽዮንም እንደዚህ አትበሉ፣ እኛስ የፈጣሪ አገልጋዮች ነን አላቸው። ይህንንም ብሎ ከክፋታቸው መለሳቸው። ዳግመኛ ፍስሐ ጽዮን እንዲህ አላቸው፣ ስለ ማደሪያችንም አትጣሉ። ከተሰቀለው ሰው ቤት እናድራለን፣ የኃጢአቱን ፍዳ ተቀብሏልና። ይህም ሰው እውነት ነው፣ ለሰው ሁሉ ቤዛ ተሰቀልኩ፣ ጌታዬ ፍርድህ እውነት ነው ብሎ ደስ ብሎት ወደ ቤቱ ይዟቸው ገባ። ማዕድ ሰርቶ አቀረበላቸው። ከእነርሱ ዘንድ ካሉ ሰዎች ጋር በልተው ጠገቡ። ከዚህ በኋላ ይህ ሰው ውሃ አምጥቶ እግራቸውን አጠበ። ሚስቱ በጭንቅ ታማ ነበር፣ ልጁም ጎባጣ ነበርና። ዛሬ ከቤቴ የገቡ የዚህ የቅዱሳን ፈጣሪ ያድናቸው ብሎ የእግራቸውን እጣቢ አምኖ ቢረጫቸው ፈጥነው ዳኑ። ምንም እንዳላገኛቸው ሆነው ተነስተው ቆሙ። ይህም ሰው ደስ ብሎት ከፊታቸው ወድቆ እጅ ነሳ። እግዚአብሔር እኔን ለማዳን ወደ እኔ ሰደዳችሁ። ታማ የነበረች ሚስቴ መጻጉዕ የሆነ ልጄ የእግራቸው እጣቢ በነካቸው ጊዜ ከየመኝታቸው ፈጥነው ተነስተዋልና። ፍስሐ ጽዮንም ሚስትህና ልጅህ ስለ እኛ የዳኑ አይደሉም፣ ሃይማኖትህ አዳናቸው እንጂ በክርስቶስ ላመነ ሰው ሁሉ ይደረግለታልና አለው። በነጋታው ጎዳናቸውን ሊሄዱ ተነሱ። ሰው ሁሉ የታመሙትን እንዳዳኗቸው ሰምተው ተሰብስበው መጥተው ከእግራቸው ላይ ወደቁ። የበደላችሁን ሁሉ ስለ እግዚአብሔር ብላችሁ ይቅር በሉን አሏቸው። እግዚአብሔር ኃጢአታችሁን ይቅር ይበላችሁ። ዳግመኛ እንግዲህ እንዲህ አታድርጉ፣ እርስ በርሳችሁ ተፋቀሩ። ፍቅር ኃጢአቶች እንዳይሰሩ ያደርጋቸዋልና ቢሰሩም እንዲሰረዩ ያደርጋቸዋልና አላቸው። በፍጹም ልቦናችሁ እንግዳ መቀበልን ውደዱ። ቤታችን ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አልተቀበላችሁኝም። ከዚህ ቀጥሎ ያለውንም በፍርድ አደባባይ በወቀሳችሁ ጊዜ የምትመልሱት የላችሁምና አላቸው። ዳግመኛም ለተራበ አብላ፣ ድሃውንም ከቤትህ አሳድር። የታረዘም ብታይ ካለህ ሰጥተህ አልብሰው፣ ከቤትህም ዘር ቸል አትበል። ይህንን ባደረግህ ጊዜ ፈጣሪህ በብላሽ አይጥልህም፣ በጠራው ጊዜ እኔ አለሁ ይልሃል፣ የለመነውንም ይሰጥሃል እንጂ። ከዚህ ያሉ ሰዎች ሁሉ አከናውኖ መናገሩን፣ የአነጋገሩን ጣዕም፣ የቃሉን መወደድ እያደነቁ የነገርከንን ሁሉ ፈጣሪህ በልቦናችን ያሳድርብን ብለው በፍቅር ሸኟቸው። ከዚህም አልፈው ሄዱ። ከእነሱም ጋር 24 ሰዎች ነበሩ። ጊዜውም በመሸ ጊዜ የሚያሳድራቸው አላገኙም። አንድ ድርጎ የሚሆን አቁማዳ ጥቂት ዱቄት ነበር እንጂ ስንቅም አልቆባቸው ነበር። ከዋሻ ውስጥ እንደር ብለው ገቡ። የሚጠጡትም ውሃ አላገኙም። በውሃ ጥም እጅግ ተጨነቁ። ፍስሐ ጽዮን ከእነሱ ዘንድ ራቅ ብሎ ይለምን ጀመር። ትናንት ስለዚያ ሰው የሰማኸኝ ጌታዬ ኢየሱስ ክርስቶስ ዛሬም ስለ ውሃው ስማኝ። ወገኖችህ እስራኤልን በተጠሙ ጊዜ ከደረቅ ድንጋይ ውሃ ያፈለቅላቸው አንተ ነህ። እንዲህ እያለ የልመና ለቀሰ፣ እንባውንም እስከ ምድር ወረደ።
እንባው ከፈሰሰበት ቦታ ጣዕሙ እንደ ማር ወለላ የሆነ ጥሩ ውሃ ፈለቀ። ጠጥቶ ደስ አለው፣ እግዚአብሔርንም አመሰገነ። ሕዝቡንም ጠርቶ ውሃ አግኝቻለሁና ኑ ጠጡ አላቸው። እነሱም አንተ የተመረጥክ ልጅ ከየት አገኘህ አሉት። እግዚአብሔር ካዘዘበት ዘንድ አላቸው። ወስዶ አሳያቸው። ጠጥተው ጠገቡ። እነሱ ግን ውሃው የፈለቀው ከእሱ ጸሎት እንደሆነ አላወቁም ነበር። በየቅላቸው በየጠርሙሳቸው ቀርተው ወሰዱ። ጻጽዮንም አቤቱ ጌታዬ፣ ስንቃችን እንዳያልቅብን ይህ ዱቄት አበርክተው እያለ በሥላሴ ስም አማትቦ ከውሃው ዘግኖ ዱቄቱን ረጨው። ይህም ዱቄት በስልቻው እንደ ቃሉ ፈጥኖ መላ። ከእርሱ ምግባቸውን አዘጋጅተው በልተው ከጠገቡ በኋላ ይህንን የሰጠህን እግዚአብሔር ክብር ምስጋና ይግባህ ብለው አመሰገኑ። በነገው ጻጽዮን ውሃው ካለበት ሂዶ ኃይል በሚሆን ፈጣሪ ቃል ጸጥ በል አለው። ፈጥኖ ደረቀ። ጎዳናቸውን ይዘው ሄዱ። ይህንን ስንቅ 26 ሰዎች እየበሉት አላለቀም ነበር። እርስ በርሳቸውም ለዚህ ብላቴና ምን ያህል ተአምራት ይደረግለታል ተባባሉ። ይህንን ዱቄት ተመልከቱ፣ ለሚበሉት አያልቅባቸውም፣ ለሚሸከሙት አይከብዳቸውም። እንዲህ እያደነቁ አገራቸው ዞረሬ ገቡ። እግዚአብሔርም ልጇ ዲቁና ስለተቀበለና ባሏም ደህና ስለተመለሰ ደስ ብሏት ወጥታ ተቀበለቻቸው። ጸቃ ጳጳሱ ልጁ እንደወደደው በጎዳናም ብዙ ተአምራት እንደተደረገለት ስለነገራት እግዚአብሔር የእሱን ነገር ሰምታ እግዚአብሔርን አመሰገነች። ፍስሐ-ጽዮንም ተጽናንቶ አደገ፣ በመንፈስ ቅዱስ ጎለመሰ። ፈረስ መቀመጥን፣ አውሬ ማደንን፣ በቀስት መንደፍን፣ የጦር መሳሪያን ሁሉ አወቀ። ፈረስም በተቀመጠ ጊዜ ከኃይሉ ጽናት የተነሳ ፈረሶቹ ይወዙ ነበር። ጦርም በወረወረ ጊዜ ያሰበውን ይወጋል። ጦሩም ደም ሳትቀምስ ባዶዋን አትመለስም ነበር። በተናገረው ነገር በሚሰራው ስራ ሁሉ የጸና ሆነ። መልኩም በሀገሩ ካሉ ጎልማሶች ይልቅ እያማረ እየበለጠ ሄደ። እናት አባቱም ከሀገር ሽማግሌዎች አንዱን ልጅ አጩለት። ፍስሐ-ጽዮንም አውቆ ለእኔ ሚስት ማጨታችሁ ለምንድን ነው? እኔ እሷን አልሻም አላገባም አላቸው። እኔ ራሴን ለአንድ ለንጹሕ ሙሽራ ለኢየሱስ ክርስቶስ አጭቻለሁ አላቸው። አባቱም ልጄ ለምን እንዲህ ትላለህ? ውለዱ ተዋለዱ፣ ምድርን ምሏት ብሎ ጌታ በሕግ የተናገረው ቃል ነው አለው። ፍስሐ-ጽዮንም አባቱን ስለ መንግሥተ ሰማያት ራሳቸውን ያጩ ሰውነታቸውን ለመንፈስ ቅዱስ ማደሪያ ያደረጉ መነኮሳት ምን ያህል ናቸው? ተወልደው ሳያልቁ የሚሞቱ ሕፃናት ምን ያህል ናቸው? አለው። ስለ እኔና ስለ እነሱ የአዳም ዘር ያንሳልን? ምንም አያንስ። ይህንን ብሎ አባቱን አይሆንም አለው። አባቱ ግን ያለ ፈቃዱ ያችን ብላቴና ሚስት ትሁነው ብሎ አመጣለት። እሱ ግን በግብር አላወቃትም፣ በድንግልና የታተመና በቅድስና የተሸለመ ነውና። በአመጧት ከጥቂት ቀን በኋላ ይህች ብላቴና ስለሞተች ፍስሐ-ጽዮን ደስ አለው፣ ለዓይኑ እንቅፋት ሆናው ነበርና። በንጽሕና በቅድስና ጸንቶ ኖረ። በዚህ ዓለምም ፍቅር ገመድ አልተያዘም። ሰውነቱ እውነትን ነገር በመውደድ እግዚአብሔርን በመፍራትና በማምለክ የተጌጠች ሆነች።